ፍረክት አንቲ እማንስት በብሩክ ፍሬ ከርስኪ ኦ ማርያም ድንግል ወላዲተ አምላክ። ሌላ ልጅ ራሱ ይወለድ ምናምን ቢባል ወንድ ቢወለድ ይሻላል እላለሁ። ቤት ውስጥ ብቸኛ ልጅ ያለሽ ምን አይነት ስሜት ነበር የሚሰማሽ? በጣም ለይቅርታ ያለሽ ቦታ በጣም ትልቅ። እሷን ለመሳል ትልቅ ቦታ በቤተ ክርስቲያን መድረስ አለብኝ። የማይወድሽ ምናምን ነገር ይመስላችኋል? እውነት ነው። ግን አሁንም ቢመጣ ውደትም ጠንካራ ጎንሽ ኬት እንደመጣ ብዙ ነገር አድርጌያለሁ። ብዙ ነገር ሸፍኖልኛል። ዳዊት ስገባ ገና የቀሩትን ለማለት በጣም ነው መለፋው። ሶሊያና ማለት ጨረቃ ማለት ነው። ጨረቃ ደግሞ እመቤታችን ደግሞ በጨረቃ ትመሰላለች። ለሁሉም ነገር ማልቀስ አያስፈልግም ማለት ትጎጃለሽ አንቺ። አይኔ ጋር እኮ ብዙ ባስላለ ማርፈድ እፈራለሁ። በህይወት ማርፈድ በጣም መፈራው ነገር ነው። እኛ ቲክቶክ የጀመርነው ቤተሰቦቻችን ለመጦር ነው። በሁሉም ነገር ረጋ ያልሽ ነሽ፣ የምታስተውይ ነሽ፣ አታበላልጪም ሰው። አንቺ እንኳን ደስተኛ ባትሆኚ ሌላ ሰው ደስተኛ ሲሆን ደስ ይልሻል። ልክ እንደ ኬብሮም ዛፍ ላይ ምናምን ነበር የምገኘው። ዛፍ ላይ ወጣ ነበር። ሰላም፣ ስሜ ሶሊያና ቢሰጥ ይባላል። ከታላቅ እህቴ ጋር የልጆች የልብ ወግ ላይ ተገኝተናል። ተከታተሉ። ሰላም፣ ስምሽን እስቲ ንገሪ። ስሜ ሶሊያና ቢሰጥ ይባላል። ስንተኛ ክፍል ነሽ? 9ኛ። ስንት አመትሽ ነው? 14 አመትሽ ነው። የት ነው የምትማሪው? ሐዋሳ ምስራቅ ጮራ ትምህርት ቤት። ለቤቱ ስንተኛ ልጅ ነሽ? 2ኛ። እኔ ምን አይነት እህት ነኝ ላንቺ? አንቺ ለኔ የመጀመሪያ ታላቅ እህቴ ነሽ። ለኔ ክፋት አታስቢም እና ለኔ የሚሆነውን ነገር ሁሉ ትሰጭኛለሽ። አከላክኝ በታስለቅሽኝ። እሺ። እና ማለት ታላቅ እህት መሆንሽ የሚታወቀው አላ ለእህትሽ አሳሺ ስልሽ አላ እንደ ሌሎች አጨክኝም። ለኔ ትልቅ ቦታ ነው የምታስቢ። ትልቅ ቦታ ከራስሽ በላይ ትልቅ ቦታ እንድደርስ ነው የምፈልጊው። ከአንቺ ይልቅ እኔ ክፉ ቦታ እንዳልወጥ ትፈልጊያለሽ። ትልቅ ቦታ ደርሼ እንዳኮራሽ ትፈልጊያለሽ። በጣም ነው የምወድሽ። አመሰግናለሁ። ከቤት ውስጥ ማንን ነው የምትፈሪው? ከቤት ውስጥ ሁላችንም የምንፈራው አባታችንን ነው። ከሱ ቀጣይ ደግሞ እናታችን እናከብራታለን። ጥያቄዋ ቢከብደንም እንወዳታለን። ሁሉንም ቤተሰቦቻችን እንወዳቸዋለን፣ ግን አባቴ እንወደዋለን። ሴንሲቲቭ ለምንድን ነው ቶሎ ሴንሲቲቭ የምትሆኚው? በጣም ብዙ የተጠራቀመ እንባ አለ። ታዲያ እኔ ለምንድን ነው የምታስለቅሽኝ? አታልቅሽ እሺ። ራጊን ባሽን ቤት ውስጥ የምትፈሪው አባን ነው። ሁላችንም እንፈራዋለን፣ እንወደዋለን። ለምንድን ነው የምንፈራው? አይጨክንም፣ እንደ ሌሎቹ አባት አይገርፈንም። በቃ በፍቅር አንደላቁን ያሳደገን። ጥፋት ስናጠፋ ከባድ ጥፋት ስናጠፋ ብቻ ነው የሚቆጣን እንጂ ወደ ዱላ አይዘልቅም። ተመተሽ አታውቂም አይደል? አንዴ ተመትቻለሁ። በምን ምክንያት? በኬብሮ ምክንያት። እሺ፣ ኮንሰንትሬት አድርጊ፣ አታልቅሽ። የሳቅንባ ነው የደስታ ነው። እሺ፣ እኔን አትፈሪኝም? አንቺን ፈራሻለሁ። እኔ አዝዤሽ እና ሌላ ሰው ሲያዝሽ የማንን ነው ቶሎ የምታደርግ? አንቺ። ለምን? ስለምወድሽ ብቻ ነው? ስለምትፈሪኝ ጭምር? ስለምፈራሽም ስለምወድሽ። ለምንድን ነው የምትፈሪኝ? ታላቅ ነኝ ስለሆንሽ እና እኔ ስለምትወጂኝ ከኬቢ በላይ ማለት ታይ እንዳታጣይኝ ከኬብሮም ጋር። ሁለታችሁንም በጣም ወዳችኋለሁ። አንቺ በጣም ብቸኛ እህቴ ነሽ። አንድ እኔ አልፈልግም ባይዘ ታውቂያለሽ፣ ሌላ እህት እንደማልፈልግ ማለት ሌላ ልጅ ራሱ ይወለድ ምናምን ቢባል ወንድ ቢወለድ ይሻላል እላለሁ። ምክንያቱም በቂ ነሽ አንቺ ለኔ፣ በቃ ትበቂኛለሽ በሁሉም ነገር፣ በጸባይ፣ በመልክ፣ በሁሉም ነገር እግዚአብሔር የቸረሽ ልጅ ነሽና ሌላ እህት አልፈልግም እና በጣም ወድሻለሁ። አዎ እኔም ወድሻለሁ። ቤት ውስጥ ብቸኛ ልጅ ያለሽ ምን አይነት ስሜት ነበር የሚሰማሽ? ብቸኝነት ማለት ነው። እኛ ከመወለዳችን በፊት እንግዲህ በጣም ዲፈረንስ አለው። እናንተ ስትወለዱ ማለት በጣም ጋፕ ነበረውና በጣም ነበረ ቅብጥ ብዬ ነበር ያደግኩት። በቃ ማይደረግልኝ ነገር የለም። ብቸኛ ልጅ ነኝ፣ የመጀመሪያ ልጅ ነኝ።
አባቴ እንዴት እንደሚያንደላቀቀኝ በቃ ለኔ የማይሆነው ነገር የለም ምናምን ነገርና በጣም ደስ የሚል ህይወት ነበር። እናንተም ከመጣችሁ በኋላ በጣም ደስ የሚል ህይወት ነው ያለን። ግን ሞር ደግሞ በጣም ደስ ይል ነበር እናንተ ሳትመጡ። በጣም ትበይ ነበር በጣም ትበይ ነበር እንዴ ማይገዛልኝ ነገር የለም፣ ማይወስደኝ ቦታ የለም። በቃ ሰርግ ቤት ነሽ፣ የት ነሽ፣ ድግሽ ነሽ፣ በቃ ይዞኝ ቦርሳው በይኝ ይዞኝ ነበር የሚዞረው አባቴ። ስታጠፊ እንዴት ነው ይቅርታ የምትጠይቂኝ? ጣጥቢ ይቅርታ ጠይቅሻለሁ። ከዛ ተረጋግተሽ መተሽ ይቅርታ ጠይቂኝ ብለሽ ትመልሽኛለሽ። እኔ ግን ላርምሽ እዚህ ጋር ይቅርታ ስትጠይቂ በጣም ነው መደነግጠው። እኔ እንዴ እግሬ ላይ ምናምን ትወድቂያለሽ ማለት ተሰምቶሽ ትንሽ ጥፋትም እኮ ሊሆን ይችላል። ግን በቃ መተሽ ምናምን ይቅር በይኝ ምናምን ስትይ እንዴ በቃ ልብሽም በጣም ይገርመኛል። በጣም እንትን ትያለሽ። ይሄ በጣም ላይ ይቅርታ ያለሽ ቦታ በጣም ትልቅ ነው እና ዝቅ ብለሽ ምናምን ይቅርታ ስትይ ይገርመኛል። እና አሪፍ ጸባይ ነው። ግን ለሁሉም ነገር ሳይሆን ትልቅ ጥፋት ስታጠፊ ምናምን ነው እንጂ በንግግር መፍታት ነው ያለብሽ። እሺ ወደፊት ምን እንደሆነልሽ ነው የምፈልጊው? ከባድ ጥያቄ ነው ታውቂያለሽ። ከኔ በላይ እንደማስብላችሁ እንደ አሁን ለምሳሌ 3 አለ ከኔ በታች 4 ነና ቤት ውስጥ 3ታችሁ እህትና ወንድሞቼ አይደላችሁ፣ ልጆቼ ናችሁ አይደል? እንደ ልጆቼ ነው ማያችሁና አንድ ወላጅ ለልጆቹ እንደሚያስበው አስባለሁ። የሆነ ቦታ ትልቅ ቦታ ደርሰሽልኝ የምትወጃቸው ነገሮች አሉ፣ የምትፈልጊያቸው ነገሮች አሉ አይደል? የምናውቃቸው እነሱ ነገር ላይ ተሳክቶልሽ ትልቅ ደረጃ ትልቅ ሴት፣ ምክንያቱም ንጹህ ልብ ስላለሽ ትልቅ ቦታ እግዚአብሔር እንደሚያደርስሽ እርግጠኛ ነኝ። በምትፈልጊው ሙያ ምን ነበር የምትወጁ? ማለት ምንድን ነበረ ታለንትሽ? ምን ማድረግ ነበር የምትፈልጊ? ሞዴሊስት። ሌላስ? ዲዛይነር። ሌላስ? ሳሊ። 3ቱ ናቸው። አሁን እነዚህ የምትፈልጊያቸው ዘላቂ ነገሮች ናቸው አይደል? ሰው በዛ ነገር ቢሳካልሽ እኔ በጣም ደስተኛ ነኝ። ደግሞ ጎበዝ ሰዓሊ ነሽ። ስለሽኝ ታውቂያለሽ? አውቃለሁ። ትስያለሽ፣ ጎበዝ ሰዓሊ ነሽ፣ ልብሶችን ዲዛይን ታደርጊያለሽ ምናምን፣ ጎበዝ ነሽ፣ ታለንት አለሽ፣ ኢነርጂ ያለሽ ምናምን እና ማቴሪያሎች ምናምን ቢኖርሽ ደግሞ ሞር በጣም ብዙ ነገር ትሰሪያለሽ። የመቤታችንን ስላድነው ጀምረሽ ነው አይተውሽው? ለምንድን ነው የተውሽ? ጀመርኩኝና ከዛ አቃተችኝ። እሷ ላይ ለመድረስ በጣም ብዙ ያስፈልገኛል። እሷን ለመሳል ትልቅ ቦታ በቤተ ክርስቲያን መድረስ አለብኝ እና ጀምረሽ ነው ያቆምኩት። ግን እጇን መልኳን መሳል አቅቶኛል። እሱን ስትገለጥልኝ ነው ምስላት። ምን ማድረግ ያስደስትሻል? እኔ ቤተክርስቲያን መሄድ ያስደስተኛል። ሌላስ? ሌላ ደግሞ ሞዴሊንግ ምናምን መሞከር ደስ ይለኛል። ስዕል መሳል ምናምን። ስዕል ደግሞ በጣም ሲደበረኝና ቦታው ጸጥ ሲል ለምሳሌ በጣም ደስ ይለኛል ማለት ነው። ሌላስ ምን ያስደስትሻል? ኬብሮም ሲያናደኝ። አረ ኬብሮም ኦኬ ትፈልጊያለሽ ማለት ነው መናደዱን? አዎ መናደዱን ፈልገዋለሁ፣ ግን ድርቅና ያናደኛል። ስለዚህ እሱ ኬብሮም ሲያናደሽ ደስ ይላል። ሲያናደኝ እሱ ደስተኛ ስለሚሆን ደስ ይላል። ኦኬ አይ ጥሩ ነው፣ አሪፍ ነው። ሌላስ የሚያስደስትሽ ነገር አለ? በጣም ጎበዝና ጠንካራ እንደሆን ሻቃለሁ፣ ግን ያ ነገር ስሜትሽ ያ ጠንካራ ጎንሽ ከየት እንደመጣ? ጠንካራ ነኝ ብዬ አላስብም። ማለት ታውቂያለሽ ብዙ ቀናትን አብረን አልቀሰናል ምናምን ነገር፣ ግን የሆነ ነገር ስፈልግ ማድረግ እችላለሁ ማለት አቅም አለኝ። ያጠነክረኛል የሆነ ነገር። አሁን እናንተን ሳስብ እጠነክራለሁ። ከስር ልጆች ወንድም እህት እንዳለኝ ሳስብ እጠነክራለሁ። ከአባቴም አያለሁ ብዙ ጥንካሬ። ታውቂያለሽ በጣም ጠንካራ ነው አባታችን እና እሱንም ሳይ እጠነክራለሁ። እናታችንም በጣም ጎበዝ ናት፣ ጠንካራ ናት። ብቻ ነገሮች ሳትፈልጊያቸው ጠንካራ እንድትሆኝ ያደርጉሻል ብዙ ነገሮች። በተለይ እናንተን ሳይ ነው የምጠነክረው፣ ምክንያቱም ኃላፊነት አለብኝ ብዬ አስባለሁ። የእናንተ ቀጥ ብሎ መሄድ
እና የእናንተ ተጣሞ መሄድ የኔም ኃላፊነት ነው። ነገር ጠይቅበታለሁ አይደል? ስለዚህ የእናንተ ህይወት ያሳስበኛል። ስለዚህ እናንተን ሳይ በረታለሁ፣ ጠነክራለሁ። ኬቢ ወንድምሽ ስለሆነ ምን ይሰማሻል? ወንድሜ በመሆኑ ደስተኛ ነኝ። በተለይ ለእኩዮቹ ለእኔ ትልቅ ቦታ ነው የሚሰጠኝ፣ ግን ራሱን ግን ከፍ ያደርጋል ከኔ ማለት ጓደኞቹ ምናምን ሲሰድቡኝ እሷ ትመታቸዋለች አቅም አላት ምናምን ይላል፣ ግን ዞሮ ዞሮ መሳደቡ አይቀርም። ስለዚህ ፕሮቴክት ያደርግሻል ማለት ነው፣ ሌሎች እንትን ሲሉ ማለት ነው። አይ አሪፍ ነው። እሺ ከኬብሮም የምትወጂለት ባህሪው? ደግ ነው። ለእኔ ብቻ ነው ጨካኝ ማለት ይወደኛል፣ ግን ያላ ማሴት ስለማይፈልግ ነው እንጂ ለሌሎች ደግ ነው። ንጹህ ልብ ነው ያለው። እሱን ወድለታለሁ። የሚያናድሽ የምታየው ባህሪውስ? የሚያናደኝ ባህሪ ደግሞ እኔ ላይ ይፎክራል። ምን ብሎ ነው ይፎክር? በራሴ ስልክ ይደልቃል። ሁለተኛ ነገር ደግሞ አጉል ፊት ይላል። የስንት አመት ታላቅ ነሽ? የ2 አመት ከ6 ወር። ትልቅ ነው፣ ግን ያው ተቀራራቢ እድሜ ላይ ስላላችሁ ለሱ ትንሽ ነው፣ ለኔ ነው ትልቅ። አይ ተቀራራቢ እድሜ ላይ ስላላችሁ ነው እንደዚህ እንትኑ የመጣው እንጂ ትልቅ ጋፕ ቢኖራችሁ አሁን ለኔ የሚሰጠኝም ቦታ ታውቂያለሽ። አዎ በጣም ይለያያል። እስቲ ንገሪ። ለአንቺ የሚሰጥሽ ቦታ ይፈራሻል፣ ግን ዋጥ ያደርገዋል። አንዳንዴ ያሳየኛል፣ ፍቅሩን ለኔ ያሳየኛል አይደል? ፍቅሩን ያሳይሻል፣ ምክንያቱም በጣም ታላቅ ስለሆነሽ። ለኔ ግን እንደኩየው ነው የሚያይ። ለዛ ነው እንጂ ይወድሻል። ብዙ ሰዎች ቲክቶክ ላይ ምናምን የማይወድሽ ምናምን ነገር ይመስላችኋል። እውነት ነው፣ ግን አሁንም ቢመጣ አልወደትም ነው ይላል። ግን እውነት ከልቡ ነው? ከልቡ አይደለም። ማንም ሰው እኮ ከልቡ አይጠላሽም። እሺ እስቲ ያኔ ትምህርት ቤት ባንቺ ምክንያት ትምህርት ያቋረጠውን ንገሪ። እኔ ስንተኛ ክፍል እንደሆን ካላቅም ብቻ ግን ገና ትምህርት ሊጀምር ሲል በእኔ ምክንያት አንማርም ብሏል። ለምን? አንድሬ ከሷ ጋር ማረው ብሎ። አሁን ግን እሱ ነው ያለው። ገና 1 አመት አቋርጧል። ባንቺ 1 አመት በእኔ ምክንያት አቋርጧል። በጣም ነው የሚወድሽ ወይ? ኬጂ ተማሪ እያለ በጣም ነው የሚወደኝ። አሁንም ይወድሻል ወይ? ይወደኛል፣ ግን ያኔ ይናገራል። አሁን አደኩ ብሎ ነው የሚቀበለው እኮ። ግን እኮ እንደዛ ይሻላል። አሁን ከሁላችን የሚልቅ ያንቺ መግደል ምናምን እኮ ያሳስባል። አሁን አንቺ ቤት ውስጥ ምናምን ከሌለሽ ይደብረዋል። የሚመጣው ሰው የለም፣ የሚሰድበው ሰው የለም አይደለም። አይቆም ነገር በጣም ነው የሚወድሽ ከልቡ ማለት ነው። ስለማያሳይ ነው። ኬብሮን በጸባዩ ፍቅሩን መግለጽ ማሳየት አይችልም። ድብቅ ነው በውስጡ ነው። አሁን የሆነ ነገር አዝነሽ ምናምን የሆነ ቤት ውስጥ የሆነ ነገር ሲገዛ ምናምን ያስብሻል እኮ። በዚህ አጋጣሚ ልንገርሽ፣ ነግሬሽ ከሆነ አላውቅም፣ ውጪ ምናምን ከኔ ጋር ወጥቶ ምግብ ምናምን እንብላ ምናምን ስለው ለሶሊያና ይለኛል። ከዛ እርጥብ ቤት ምናምን ወስዶ 2 ነው አይደል የተቆረሰው፣ አንደኛውን አይበላም። ለምንድን ነው የማትበላው? እሷ ይታያልሽ ስለው ነው አልበላም፣ ቴካዌ ይዘንላት እንሄዳለን፣ ይደብራታል። ባንነግርሽ እኮ አታውቂም፣ ግን እሱ በቃ ስለሚወድሽ ቦታ ስላለው ላንቺ ደስ አይልም ነው የሚደብቀው እኮ፣ ባንቺ ፊት ነው የሚደብቀው። እና በቃ ሌላ ቴካዌ እንወስድላታለን። ነው የመጣው ቴካዌውን ካላሳየሽኝ አልበላትም እቺን ይለኛል ማለት ነውና በጣም ነው ላንቺ በጣም ትልቅ ቦታ ነው ያለው። ባይነግርሽም ባያሳይሽም በጣም ነው የሚወድሽ። ስለኛ የተወሰነ ነገር አብራሪ። የኛ ቤት ልጆች በጣም እንቀራረባለን። እንትነን ማለት ብዙ ጊዜ አንድ ላይ እናሳልፋለን። ፍቅር አለን መሀላችን ማለት ይሄ የእህትና የወንድም ፍቅር በደንብ አለን ቤት ውስጥ። ብዙ ጊዜ ሶስታችን ምናምን እኔ ክፍል ገብተን እናወራለን፣ ቪዲዮ እንሰራለን። ከዛ ትምህርት ቤት ያጋጠመቻችሁ ነገር ትነግሩኛላችሁ ምናምን ብዙ ነገር እናወራለን እና ፍቅር ያለው ወንድማማች እህትማማቾች ነን እና በጣም እድለኛ ነኝ እናንተ የኔ እህትና ወንድም ስለሆናችሁ በጣም ደስተኛ ነኝ። አስባለሁ ወደፊት እንደዚህ ማለት እንለያዩን ማለት አሁንም በእናንተ ምክንያት ነው የማረቀው ታውቂያለሽ። ሳስበውላ ይከብደኛል። እንዴት ብዬ ነው መረቃችሁ እነዚህ ልጆች ምናምን ብዬ አስባለሁ ነው። እኛ በጣም ለየት እንላለን፣ በጣም እንቀራረብ እህትና ወንድም ነን።
ማለት እግዚአብሔር ቢፈቅድልሽና ድጋሚ መወለድ ውጪ ከማን ብትወለድ ደስ ይችላል? እንዴ ከአባትና ከእናቴ ነው። ምክንያቱም አንደኛ ታውቂያለሽ አባታችን ወርቅ ነው፣ እናታችንም ደግሞ ምርጥ እናት ናት። እናንተ ደግሞ ከየት አባት ያገኛቸዋሉ? ደግሜ ከነሱ ባልወለድ እናንተን አላገኛችሁም። ስለዚህ ድጋሚ እዚህ ቤተሰብ ውስጥ ነው መወለድ የምፈልገው። አንቺስ? ኬብሮን ግን የመጨረሻ ልጅ ቢሆን ደስ ይለኛል። የመጨረሻ ልጅ ቢሆን ደስ ይለኛል። ለምን? የመጨረሻ ልጅ ቢሆን ይቀንሳል ብዬ ነው። ወይ ታላቅ ቢሆን ነበር እኮ የመጨረሻ ልጅ ሆኗል ነበር ከባሮክ በፊት። ያው ነው እኮ የተቀየረ ነገር አለ? የለም እኮ ጸባዩ ነው በቃ እንጂ የመጨረሻ ወይ ሶስተኛ በዚህ ቲክቶክ ላይ ተሻለ ሶስተኛ ልጅ ምናምን ይላል መስሎ እኮ እና አስቸጋሪ ናቸው ሶስተኛ ልጆች ይባላሉ። ሉላ ገዙን ትመስያለሽ ይሉሻል ቲክቶክ ላይ። ይሉኛል። ታውቂያታለሽ ሉላ ገዙ? አዎ አሳይቼሻለሁ። የቤት ስለም ስራለች። እና ማን ያምራል ካንቺ ነው ከሷ? እኔ ለካ ማንም ያምር ይመስልሻል? ራሴን ማለት እግዚአብሔር ስለፈጠረኝ ራሴ ነው። አዎ ግን ከሷና ካንቺ ማን ያምራል? አይታየኝም። እኔ ውበት ማለት ለማወዳደር አይታየኝም። ታስታውሻለሽ ግን ያሳየሽን? አዎ ቆንጆ ናት በጣም ቆንጆ ናት። እና እሷን ትመስያለሽ በመባልሽ ምን ይሰማሽ? ብታገኛት ደስተኛ ነሽ? ባገኛት ደስተኛ ነኝ። የአብነት ትምህርት ትማሪያለሽ? እማራለሁ። የት ነው የምትማሪው? ማን ጋር? ቅዱስ ገብርኤል ገዳም የኔታ ተስፋ ማርያም ጋር ነው የማረው። እሺ ምን ላይ ነሽ አሁን? መልካ ማርያም። ኦኬ ስለዚህ ልጠይቅሽ? አይ እሺ ከአርብ ብሩክት አንቲ ባይለን እስቲ። ብሩክት አንቲ እማንስት ወብሩክ ፍሬ ከርስኪ ኦ ማርያም ድንግል ወላዲተ አምላክ ዘንበለ ርኩስ ሰረቀለነ እምኔኪ ፀሐየ ጽድቅ ወአቅረበነ ታሕተ ክነፉ እስመ ውእቱ ፈጠረነ ሰአሊ ለነ ቅድስት። ጎበዝ። እሺ መልካ ማርያም ላይ ነሽ? ሰላም ለዝክረ ስምኪ ማርያምሰ ሀርየት መክፈልተ ሰናየ ዘኢይሃይድዋ ይእቲ ጸምር ጻዕዳ ዘእምነገደ ይሁዳ ሰረገላታ አሚናዳብር ንብረታ ሰላም ሰላም ለዝክረ ስምኪ ሐዋዝ እምነከልበኔ ወቁስጥ ወእምነ ሰንበልት ምዑዝ ማርያም ድንግል ለባሲተ አብይ ትእዛዝ ይስቀያኒ ለለ ጸባሁ ወይነ ፍቅርኪ አዚዝ ከመይሰቅዮ ውሂዝ ለሰናይ አርዝ። ጎበዝ ጎበዝ። እመቤቴ ተጠብቅሽ ምስጋናዋን እንዳልሽ። አሜን። በጣም የምትወጂው ቅዱስ ማን ነው? ቅዱስ ገብርኤል። ቅዱስ ገብርኤል። ለምንድን ነው ቅዱስ ገብርኤልን የምትወጂው? ብዙ ነገር ለምኜ አሳክቶልኛል። ብዙ ጊዜ ትሳያለሽ? አዎ ብዙ ጊዜ ትሳያለሽ። ደርሶልሽ ያውቃል? አዎ አይቀርም። እና ደግሞ ስትሳይ ያላቆሽ ነው የምትሳይ? አዎ ብዙ ጊዜ ያላቆሽ ትሳይና ከዛ ስለቱ ይደርስልሻል። ያንቺ ጸሎት ደግሞ ይሰማል። ከዛ ስለትሽ ከደረሰ በኋላ ስለቱ መግቢያው ሰዓት ማን ነው የሚጨነቀው? እኔ። እንዴኛስ ችግር የለም። ያላቅምሽ እየተሳልሽ ግን ይሁን ያላቅም መሳል ልክ ነው አይደለም ግን ያቃላይ ልቤ። ስለዚህ ኬትም ብሎ ይሞላልሻል። ጎበዝ። በደንብ ተሳይ። እሺ። እግዚአብሔርን ትወጂዋለሽ? አዎ አምላክ አይደል? እወደዋለሁ። ፈጣሪ ስለሆነ ፈጣሪ ባይሆንላ እግዚአብሔር አምላክ ስለሆነ እወደዋለሁ። እኔ ስለሱ አንደበት ያጥረኛል። ስለማመስገን ቃላት ያጥረኛል። ለመናገር በጣም ከባድ ነው። እሱ የልባችን ያውቃል። ለዛ እኔ ከብደኛል ለመናገር። አንቺስ እግዚአብሔርን ትወጂያለሽ? በጣም ነው የምወደው። ስለሚወደኝ እወደዋለሁ። እግዚአብሔር እንዳልሽው ብዙ ነገር ያውቃል፣ የልባችን መሻት ያውቃል። ብዙ ነገር አሳልፎናል። እግዚአብሔርን የማይወደዋል? እግዚአብሔርን በጣም ወደዋለሁ እኔ። አንዳንዴ ተናግረሽ ማትገልጭው ነገር አለ አይደል? እንደዛ ነው እግዚአብሔር ለኔ። ብዙ ነገር ሸፍኖልኛል። ብዙ ነገር አድርጌያለሁ። ብዙ ነገር ሸፍኖልኛል።
ከዚህም በኋላ ይጠብቀኛል፣ ይረዳኛል አምናለሁ። እወዳለሁ። የአብነት ትምህርት ትማሪያለሽ? የአብነት ትምህርት እማራለሁ። እስካሁን ድረስ ምን ላይ ደርሰሻል? ምን ተምረሽ አልፈሻል? እኔ የተማርኩት በእርግጥ የአብነት ትምህርት በጣም ሰፊ ነው እና ውዳሴ ማርያም ተምሬያለሁ እና ዳዊት ጨርሻለሁ። ከዛም ገና የሚቀጥሉ ትምህርቶች አሉ። አንዱን ትምህርት ስትጨርሺ ሌላ ትምህርት ይቀጥላል አይደል? ስለዚህ ጨርሻለሁ ማለት ይከብዳል። የሆነ ነገር ገደብ ቢኖረው አለቀት ያለሽ ግን እየተማርሽ እያደግሽ ነው የምትሄጂው እና የቤተ ክርስቲያን ትምህርት ደግሞ አያልቅም፣ ሰፊ ነው። ስለዚህ እኔን ተምሬያለሁ። የኔታ ጋር ትማሪያለሽ አንቺ? እማራለሁ። እንዴት ጀመርሽ? እኔ ጀመርኩት አንደኛ በአንቺ ምክንያት ነው። አንቺ ስትማሪ አላ ቅናት ያድርብኛል፣ መንፈሳዊ ቅናት ያድርብኛል እና አንቺ ስትማሪ ደግሞ እኔም እህትሽ ነኝ፣ ታናሽ እህትሽ ነኝ። አንቺ በምትሄጂው ነው የምመራው እና የትኛውም ልጅ ቢሆን በታላቆቹ ነው የሚመራው እንጂ በራሱ አይመራም። በራሱ የሚመራው ነገር ቢኖር በሌላ ነው እንጂ ሁሉም በራሱ አይመራም እና በዛ ምክንያት ነው የጀመርኩት። እስካሁንም ያለው አንቺ ምክንያት ነው። አሪፍ ነው። የኔን ፈለግ በመከተልሽ በጣም ደስተኛ ነኝ። በዚህ ፈልጋችሁት እንድትከተሉት ነበር የምፈልገው። አስገድቻችሁ ምናምን ሳይሆን አይታችሁት ወዳችሁት እንድትከተሉት ነበር የምፈልገው። በኬብሮም ጊዜ ነበረውን ታስታውሻለሽ? አልሄድም ሲለኝ አላስገደድኩትም አይደል? እግዚአብሔር ጊዜ ያለው ለሁሉም ነገር። እምቢ ሲለኝ በጣም ተስፋ ቆርጬ ነበር፣ አዝኜ ነበር። ግን ለእግዚአብሔር ሰጥቼው ነበር። በቃ አደራህን፣ የዚህ ልጅ ነገር አደራህን በገባው በወጣው ቁጥር ቤተክርስቲያን እነግር ነበር እና እግዚአብሔር ጊዜ ያለው እሱንም መለሰው። አንቺም ደግሞ በጣም ጎበዝ ልጅ ነሽ። በዚህ እኔ ትዝ ይልሻል እንዲህ እየተማርሽ ሽንት ቤት ስገባውላ እየመጣሽ ትፈተኝ ነበር። አረ ልበልልሽ በናም አረ ሽንት ቤት ነኝ እባክሽ ስልሽ በእናትሽ አንዴ ስሚኝ ምናምን ትይኝ ነበርና በጣም ጎበዝ ልጅ ነሽ። የመማር ፍላጎትሽ በጣም ኢነርጄቲክ ነሽ። በጣም ነው የሚገርመኛ ነገርሽ። ጠንካራ ነሽ። ለመማር የምትሄጂበት መንገድ ይገርመኛል። ያው ኬቢም ጎበዝ ነው ግን በጣም አንቺ ውስጥ ያለው ኢነርጂ ደግሞ በጣም ነው የሚገርመኝ። እንዴት ነው እንደዚህ ፍቅሩ ያደረብሽ? የመማር ፍቅሩ ያደረብሽ የአብነት ትምህርት ስትማሩ ልብሽ ላይ ያድራል እና ሲያድር ደግሞ ቃሉ ይጣፍጥሻል። ቃሉ ጣፋጭ የሆነ ነገር ደግሞ አትይም ትማሪያለሽ እና በዛ ምክንያት ነው የምማረው። እሺ የአብነት ትምህርት ስትማሪ የከበደሽ ነገር የለም? ዳዊት ለመግባት በጣም ከብዶኝ ነበር። እዛ ዳዊት ስገባ በጣም ነው ደስ ያለኝ። አሁን ላይ ዳዊት ስገባ ደህና የቀሩትን ለማለት በጣም ነው መለፋው መጓጓው እና ዳዊት እስከምጨርስ ገና አጓጓለሁ። ጨርሼ ደግሞ ሌላውን ለመጨረስ በጣም ነው የምጓጓው። የፈተነሽ የለም? አሁን ለምሳሌ እኔ መጀመሪያ ስጀምር ጸሎት ሃይማኖት በጣም ፈትኖኝ ነበር እንደጀመርኩ። እንዴ በቃ በጣም አልቅሼ ምናምን አውቃለሁ። እንዴ ለምንድን ነው መያዝ ያልቻልኩት? ብዙ ነው ታውቂያለሽ። መጀመሪያ ያለ ጀመረ ደግሞ ይረዝማል። እኔ ታገጂ አረ እኔ እየተያዘልኝ አይደለም ምናምን ስላቸው ከዛ ምን አሉ ትፈተኛለሽ ማለት ተስፋ እንድትቆርጪ ትፈተኛለሽ ምናምን ይፈትንሻል ሰይጣን ምናምን ሲሉኝ እንዴ ሰይጣን ተስፋ ካልቆረጠ እኔ ለምን አባቴ ቢንም ቆርጠው ብዬ ያቺን አለፍኩት እና ይፈትናል የአብነት ትምህርት አይደል? አንቺን የፈተነሽ የትኛው ክፍል ነው? እኔ ፈተነኝ አንቀጸ ብርሃን ላይ ነው። ቀዲሞ ዜናው እና ያለው ማለት አንቀጸ ብርሃን ልገባ ስል መጀመሪያ አብረኝ የምትሄደው ልጅ ይነጋል በቃ አመት ሊያልፍበት ይችላል፣ አትደርሺበትም፣ ይነጋብሻል፣ አትደርሺበትም ምናምን ብለኝ ነበር። ማለት በጊዜ ጨርሷለሁ ነበር ያልኩት። በእርግጥ በጊዜም አልጨረስኩትም፣ ግን አሁን እሱን ጨርሼ አንቀጸ ብርሃን መልካ ማርያም ገብቻለሁ። እግዚአብሔር ይመስገን። አይ በጣም ደስ ይላል። ጎበዝም ነሽ አንቺ እኮ ውስጥሽ እንትን ስላለ ነው። በጣም ነው የሚከብደው ሁሉም። ዳዊትስ አልከበደሽም? ዳዊት ከብዶኛል። አንዳንዱ ረዘም የሚለው መጀመሪያ በቃልሽ ይዘሽ ነው ከዛ በኋላ ይዘሽ የምትፈተኝ እና ዳዊት ድምጽ ያስፈልግሻል፣ መጮህ ያስፈልጋል። ለዛ ደግሞ አቅም ሲኖርሽ ነው ያን ሁሉ የምታልፊው።
እና ተመስገን እስካሁን እንደደረስኩበት። መጀመሪያ እኔ ስጮህ ምንድን ነው የተሰማሽ? ስጮህ ስታይኝ ዳዊት ስጮህ አይ ቀላል ነበር የሚመስለኝ። እኔ ስጮህ አልደነገጥሽም? ደንግጫለሁ። ከአንቺ እንደዚህ እንደምትወጣ ብዬ አላሰብኩም። ግን መጀመሪያ ሳይሽ አላ የጮሽ ሳይሽ ቀላል ነበር የሚመስለኝ። ስገባበት ግን ይከብዳል። መላልሹ ትባያለሽ፣ ላታልፊ ትችያለሽ። በጣም ነው ሸምድዱ ትባያለሽ። አንዳንዴ ደግሞ ቃላት ትገድፊያለሽ ምናምን። በጣም ነው የሚፈትነው። አታልፊ። ዳዊት በጣም ከባድ ማለት ይከብዳል ዳዊት። እና የሆነ ጊዜ አንዱን ይዤ ላልፍ አልቻልኩም ማለት እለዋለሁ፣ ደግመዋለሁ፣ ቀጥለዋለሁ። ከዛ መልሼ እጄን ታጋ ስፈተን ድጋሚ ይሉኛል ለምን ምናምን ነገር በቃ። ከዛ ከፋኝ በጣም እያልኩት እንበይ ጠብጠብ ይላል። ከዛ ውጪ ነበር እየተማርን የነበረው። ከዛ ጉባኤ ቤት ገባውና ሰቅሰቅ ብዬ አለቀስኩ ማለት ነው። ከዛ አልቅሼ ምናምን ነገር ሰላም ለኪ ደገምኩና ተመለስኩኝ። ተመልሼ ሄጄ ስንት ባልፈጥሩ ነው በአንድ ቀን 3 ዳዊት አለፍኩ ማለት ነው። ብዙ አይደል? አንድ ዳዊት ለብዙ በመከራ ነው የሚታልፈው ነው ይፈትናል የዳዊት ትምህርት። ግን ደግሞ ራስሽን አረጋግተሽ መመለስ ነው ያለብሽ አማራጭ። የምትወጂው መዝሙር? የምወደው መዝሙር ናይ ሶሊያና። ትችያለሽ? ሁሉንም አልችልም። እስቲ ትንሽ በይለ። እሺ ማለት ሶሊያና በስምሽ ስለሆነ አይደለም፣ ስለሚዘመርላት። ሶሊያና ማለት ጨረቃ ማለት ነው። ጨረቃ ደግሞ እመቤታችን ደግሞ በጨረቃ ትመሰላለች። እና ናይ ሶሊያና ናይ እመቤታችን አይነት ሚኒንግ ነው ያለው መዝሙር አይደል? ለዛን ደስ የሚልሽ አሪፍ ነው። ሌላም መዝሙር አለ በዚህ ጊዜ ረፍታ ለሶሊያና የሚለው አሁን ጥር አስተሪው ማርያም የተዘመረ ያለፈው። እኔ ሁሉንም መዝሙር ነው የምወደው። ማበልጣውን አላውቅም። ደካማ ጎንሽ ምንድን ነው? ደካማ ጎንሽ ምንድን ነው? የኔ ደካማ ጎን ብዙ ናቸው። ብዙ ነው። ሰው ሲናገረኝ አልችልም። ቶሎ ነው የሚከፋኝ። በተለይ ደግሞ ደካማ ጎን እኮ አይደለም ነው እንጂ መከፋትሽ ነው እንጂ እኮ ከፋለሁ። እኔ ሰው ትንሽ ነገር ሲናገረኝ ሰው ከፋለሁ። በተለይ ደግሞ ከቤተሰብ ምናምን ትንሽ ነገር ከተናገሩኝ በቃ በጣም ይከፋኛል። እና ትንሽ ሴንሲቲቭ ነኝ እንትን ነኝ በቃ ስስ ነው ልቤ ለመሰበርና ደካማ ጎኔ ነው ብዬ አስባለሁ። እና ደግሞ በጣም እጨነቃለሁ። ሰው ምን ይለኛል ምናምን ብዬ እጨነቃለሁ። እሱ ደካማ ጎኔ ነው። እያስተካከልኩት ያለሁበት ደካማ ጎኔ ነው። ብቻ በጣም ብዙ ደካማ ጎኖች አሉ። መስራት የምችል ልጅ ነኝ፣ ግን ብዙ ሀሳቦች ስለማስብ አንዱ ላይም ሀሳቤን ማድረግ አልችልም እና ያ ደካማ ጎኔ ነው ብዬ አስባለሁ። ያንቺ ደካማ ጎንሽ ምንድን ነው? ያኔ ደካማ ጎን እኔ ልናገር? ተናገሪ። ዝም ብለሽ ነው ታለቅሽ። ማለቅሰው ልክ ነው ግን ማልቀስሽ እንዴ ለሁሉም ነገር ሚያው ካልኩሽም ታለቅሻለሽ እንዴ። በቃ የሆነ ትንሽ ነገር ራሱ ማንኪያ ወደቀ ብለሽ ታለቅሽ ትችያለሽ። በጣም ልብ ስስ ነሽ። ለምን? በጣም ነው የምናደድብሽ ባይዘኝ። ምክንያቱም ጠንካራ እንድትሆኝልኝ ፈልጋለሁ። በእርግጥ እኔም ያው ጠንካራ ሆኜ አይደለም፣ ግን ለሁሉም ነገር ማልቀስ አያስፈልግም ማለት ትጎጃለሽ አንቺ። አይኔ ጋር እኮ ብዙም ባስላለ ከየት ነው የሚመጣው ያንባ? ስለማልጠቀሙ። እንደዛ ብሎ ነገር የለም። ማስተካከል አለብሽ ከዚህ በኋላ። እንዳታለቅሽ በትንሽ በትልቁ። ለማንም ብለሽ እንባሽ እንዳታፈሽ። የሚያዝናናሽ ነገር ምንድነው? የኬብሮም ድርቅና እንዴ ያዝናናኝ። ሰዎች እኮ አንቺ የሚያናድሽ ምናምን እየመሰለ ለአንቺ ተደርበው እኮ እንትን ይላሉ። አንቺ ያዝናናሻል? ያዝናናኛል። ያስቀኛል። አንዳንዴ ከልክ ሰልፍ ብቻ ነው የሚያናድኝ እንጂ ያስቀኛል። እሺ ሌላስ የሚያዝናናሽ ነገር? ሌላም ያዝናናኝ መብላት አዝናናሽ? እሱ ያዝናናኝ። በጣም ነው እኮ የሚያዝናናሽ መብላት። ከአንቺ ጋር መብላት ያዝናናኛል። ነው ከኔ ጋር መብላት አይደለም። አንቺ መብላት ብቻ ያዝናናሻል። ምግብ ላይ እንዴት ነሽ? ምግብ ላይ በጣም ጎበዝ ነኝ። መብላት እችላለሁ።
ጎበዝ በሊጣት። እኔ ከአንቺ ጋር ምግብ ምናምን ስተቀርብልኝ እኔ እኮ ዝቅ ስል አይኖርም። አንዴ ጎርሼ እኔ ዝቅ ስል የለም ምግቡ። ምን እያደረግሽ ነው? እየበላሁት ነው ማለት ምን አደርገዋለሁ? እዛው አጠገብ። አይ ግን መጠበቅ አለብሽ ከሰው ጋር ስትበይ። አይ ስልክ እያልሽ ከሆነ ምንም መጠበቅ የለብኝም፣ መብላት አለብኝ። ወይ ደግሞ ድንበር አድርገን ምናምን እንበላለን። ከዚህ በቃ እኮ ጋር በቃሽ ይጀመራል። የኔንም እኮ ነው እየበላሽ ያለሽ። በልተዋል ይባላል ግን እኔ በልቻለሁ አልበላም። በጣም የምትፈሪው ነገር ምንድን ነው? ማርፈድ ማርፈድ ጌት ከህይወት ማርፈድ ማለት አንዳንዴ ከህይወት ማርፈድ ብዙ ነገር ይይዝሻል። ቶሎ ማድረግ የምፈልጋቸው ነገሮች አሉ፣ ማሳካት የምፈልጋቸው ነገሮች አሉ እና እዛ ላይ እንዳላረፍድ እፈራለሁ። ምክንያቱም ቅድም ነግሬሻለሁ፣ እናንተ አላችሁ እና አባ እናማ አሉ። እናንተ ላይ እንዳላረፍድ በጣም እፈራለሁ። ጭንቀቴ ነው ባይዞኝ የሆነ አለ አይደል ማርፈድ። አሁን ካረድሽ በኋላ በደርስልሽ ምን ዋጋ አለው አይደል? ይሄን እድሜሽን ካላንተላቀቅኩሽ ምን ዋጋ አለውና እንደዛ ማርፈድ እፈራለሁ። በህይወት ማርፈድ በጣም የምፈራው ነገር ነው። አንቺ ምንድነው የምትፈራው? እኔ የምፈራው ነገር ማለት እኔ የሚያስፈራኝ ሰዎች ውጪ ወጣው ሲቆዩ እፈራለሁ። ምን ሆኖ ነው ብዬ በተለይ ኬብሮን ከወጣ ጨንቃለሁ። ይናፍቀኛል። ቤቱ ጭር ይልብኛል። እዛ ይከብደኛል ማለት ሌላ ቦታ እንኳን ብትሄዱ እስካሁን ትመጣላችሁ ብዬ ነው የማስበው እና እኔም ይከብደኛል። ቤት ውስጥ ማን ነው ቁም ነገረኛ? አንቺ። እኔ እንዴት አልሽ? ማለት ከሁላችንም አንቺ ነሽ ብዬ ነው የማስበው። እኔ ቁም ነገር የሚባል ነገር አለ። ኬብሮም እንደዛ ከኔ ይብሳል ኬብሮም እና አንቺ ነሽ ብዬ የማስበው ከልጆች ማለት ነው እንጂ ማየና አባዬ በጣም ቁም ነገረኛ ናቸው። ቲክቶክ እንዴት ነው ነው? ቲክቶክ አጋጣሚ ነው የጀመርነው አይደል? እኔ ነኝ ያስጀመርኳችሁ እና የጀመርንበት ምክንያት ደግሞ ሰብሰብ ብለን 3 ሆነን አውርተናል። ቁም ነገር አሁን ላይ ቲክቶክ የሚሰራበት ነው። ከተጠቀምሽበት በደንብ ይሰራበታል። ቁጭ ብለን አወራንና ምን አልኳችሁ ታስታውሻለሽ? እናንተ ባይዘይ ህይወታችሁ ነው፣ የተለየ ነገር አይደለም። ብዙ ጊዜ ሰው ምን ይመስላል ቲክቶክ ላይ ሳያችሁ ይሄ እኔ በሉ ብያችሁ ምናምን የምትሉ ምናምን ይመስላችኋል። እና እንደዛ አይደለም። እናንተ ይሄ ከቲክቶኩም በፊት ከቲክቶኩም በኋላ ተመሳሳይ ህይወት ነው ያላችሁ። ማለት ታናሽና ታላቅ ስለሆናችሁ በጣም ትጨቃጨቃላችሁ፣ ትበሻሸቃላችሁ ምናምን እና የሆነ ሰዓት ላይ ይሄ ህይወታችሁ ነው። ስለዚህ እኔ ምንም የምጨምረው ነገር አይኖርም። ይሄን ወደ ኮንተንት ቀይሬ ብንሰራበት ብያሰብኩና አወራኋችሁ። ከዛ ሳወራችሁ ምንድን ያልኩት ከእናንተ ምንም አልፈልግም፣ እንዲያድርጉ አልላችሁም። ቁጭ ብላችሁ መቀረጽ ብቻ ነው። ስትቀረጹ ከሌላ የቀረውን ራሴ እሰራለሁ። ኤዲቲንጉን፣ ፖስት ማድረጉን፣ አካውንታችሁን ማኔጅ ማድረጉን ራሴ እንትን እላለሁ። እናንተ ግን በመቀረጽ ብቻ ተባበሩኝ ብዬ ጠይቃችኋለሁ አይደል? ቲክቶክ የጀመርንበት አንደኛ ዓላማ ለመስራት ነው። ግን የውሸት አይደለም። ኮንቴንታችን ሪል ላይፍ ነው ማለት ትክክለኛ ህይወት ነው እኛ እያስተላለፍን ያለ ነው። ታውቂያለሽ ኬብሮን ማስመሰል አይችልም፣ ካሜራ ላይ አይችልም በፍጹም። እንደው ትንሽ አንቺ ታስተውያለሽ ካሜራ ላይ ሲሆን አይደል? ግን ከተወሰነ ሰከንድ በኋላ ቪዲዮ ከተከፈተ በኋላ ጭራሽ ነው ካሜራ መሆኑን የምትረሱት። በቃ ወደ ራሳችሁ ትመለሳላችሁ። በተለይ ኬብሮን ትንሽ ነገር ስትናገሩ ሊትራሊ ይረሳል ማለት ነው። ከዛ በቃ ትክክለኛ ኬብሮን ነው፣ ትክክለኛ ሶሊያና ናት እዛ ቲክቶክ ላይ ያሉት ማለት ነው። የጀመርንበት ዓላማ ይሄ ነው። አንቺ የምትይው ነገር አለ? እኛ ቲክቶክ የጀመርነው ቤተሰቦቻችንን ለመጦር ነው ማለት አሁን እኛ እድሜያችን ገና ነው፣ ስራ መስራት አንችልም እና አንቺ እንኳን ሆነሽ ለብቻሽን መስራት ማስተዳደር አትችይም።
ማገዝ ቤተሰቦችሽም ለብቻችን ማስደሰት ስለማቺ እኛ ከጎንሽ በመቀረጽ ብቻ ብናገዝሽ ትልቅ ቦታ ደርሰን እነሱንም እንጦራቸዋለን ብዬ ነው የማስበው። እንደዛም ነው። ልክ ነው ማለት ማንም ልጅ ያሳደገውን ቤተሰብ ማኩራት ይፈልጋል። የተሻለ ካለንበት የተሻለ አተን ምናምን አይደለም፣ ግን ሁሌም ለምትወጁ ሰው የተሻለ ነገር ነው የምትፈልጊው አይደል? አሁን አንቺ ካለሽበት አሁን የተሻለ ነገር ባደርግልሽ በጣም ደስተኛ ነኝ። ለቤተሰቤም እንደዛ ለቤተሰባችን የተሻለ ነገር ለማድረግ ነው ሀሳባችን እና ትክክለኛ ጸባያችሁ ነው እዛ ላይ ሪፍሌክት የሚደረገው። ስለዚህ ቲክቶክ የጀመርነው በዚህ ምክንያት ነው እና ሪል ነው፣ ትክክለኛ ነገር ነው። ቲክቶክ የምንሰራው ነገር ኮንቴንት አይደለም። ቲክቶክ ከጀመርንበት ጊዜ አንስቶ እስካሁን ማለት ነው። አሁን እንግዲህ ትንሽም ቢሆን ፌመስ ሆናችኋል። ትምህርት ቤት መንገድ ላይ ምናምን ምን ደርሶብሽ ያውቃል? መጀመሪያ 9ኛ ክፍል ከመግባቴ በፊት አንዳንድ ተማሪዎች እንደ ኖርማል ጸጥ ብለው ጀመርሽ እንደ ቲክቶክ ምናምን ብለው እንትን ያሉ ልጆች አሉ። ግን እንደ ቀልድ ነው የሚታለፈው ሁሉም ነገር። 9 ከገባው በኋላ ደግሞ አንዳንዶቹ እንደምሰራ አያውቁም፣ አንዳንዶች ደግሞ ያውቃሉ። ሁሌም የሚከታተሉኝ በእርግጥ ምሰራውን ያሉ ይስቃሉ፣ ይደሰታሉ። አንዳንዶቹ የሚቀኑም አሉ። ግን ያው ብዙም ቅናት የለባቸው እኔንም አውቃቸው ማለት ነው። እና እነሱም እንደኔ መለወጥ ነው የሚፈልጉት። ምን ይሉሻል ማለት መንገድ ላይ ምናምን ምን ብለውሽ ያውቃሉ? ብዙም መንገድ ላይ ማንም ጠይቆኝ አያውቅም። ግን ትምህርት ቤት ውስጥ አንዳንዶቹ 10ኞች 11ኞች ምናምን የሚጠይቁኝ ይጣሩኝና አንቺ እሺ ቲክቶከር ብቻ ነው የሚሉኝ። ከዛ ካልኳቸው በኋላ ሌላ ምን ነገር አይፈልጉም፣ ወዲያው ነው የሚልኩኝ ወደ ጓደኞቼ ማለት ነው። እና እኔ ጋር ብዙም ነገር የለም። ወይዜ በእኔ ሳይድ ስለ እናንተ ብዙ ነገር ይመጣል ታውቂያለሽ። ማለት መልካም ጎንም መጥፎ ጎንም ማለት እንድትለወጪ የሚፈልግ ሰው በስነ ስርዓት ያበረታታሻል። በተለይ ደግሞ ትክክለኛ ነገር እየሰራ እንደሆነ ሲያውቁ የሚመክሩን ሰዎች አሉ። አሪፍ ነው በዚህ መልክ ቢሆን። አሁን ይሄ ቲክቶክ ከእናንተ ትምህርት ጋር ተጽዕኖ አለው? ከትምህርታችሁ ጋር ይጋፋል? አይጋፋም። እኛውን ትክክለኛ ማለት እኔ ራሱ ስንጣላ የነበረው በፊትም የነበረው ምንም የነበረ ነው እና እሱን ነው እንዲምቃጭ እኮ ቁጭ ብለሽ ይሄን አርጉ ብለሽ ከትምህርታችን አትዘናገኝ። ድንገት ስንጣላ ከሽን ትቀርጫለሽ፣ ትለቀለሽ እንጂ ሌላ ምንም ይጨመርም ይቀነስም ነገር የለም። ግን እኔ ጋር ብዙ እንደዛ ያሉ ተማሪዎች የሉም። ተማሪዎቹ ኖርማል ናቸው፣ ሁሉም ያውቃሉ፣ ጥቅሙን ያውቃሉ፣ ጉዳቱንም ያውቃሉ። ግን ከእድሜሽ ከፍ የሚሉ ሰዎች አይረዱም። የሚረዱም ካሉ ግን ማይረዱት ደግሞ በራሳቸው አድርገው ነው የሚሉት። ግን ከትምህርታችን ጋር ምንም ነገር አይገናኝም። ማለት ብዙ ሰው እንደዛ ይፈራል፣ ግን ትምህርታችሁ ጋር ምንም አይገናኝም። ምክንያቱም ስክሪፕት አይደለም የምንሰራው፣ ማለት የተጻፈ ነገር ይሄ አድርጉ ብላችሁ ራሱ የማይሆን ነገር ነው ታውቂያለሽ። የሆነ ማስታወቂያ ራሱ ለመስራት ስንሞክር እንዴት እንደምንቸገር ታውቂያለሽ። በተለይ ኬብሮም አይችልም፣ ማስመሰል አይችልም። አንቺም ቢሆን ያን ያህል ጎበዝ አይደለሽም እዛ ላይ እና በጣም ይከብዳል። እና በቃ ድንገት ስትጣሉ ነው ሲጀመር። ምንም ድንገት ስትጣሉ ማለት አያስፈልግም። እናንተም ሁለታችሁንም አንድ ቦታ ከተቀመጠ ትጣላላችሁ። ይሄ ካሜራ ቢኖርም ባይኖርም ያለ ነገር ነው አይደል? ማንም አብሯችሁ የሆነ ሰው ይመሰክራል። እንደው ባለፈው የሆነ ማስታወቂያ ሄደን እንዴ እነዚህ ልጆች በአካልም እንደዚህ ናቸው እንዴ ምናምን ያለኝ ሰው አለ። ከዛ ደግሞ ማዚጋን አውቀሽ ነው የምታስቢያቸው ምናምን ያሉኝም ሰዎች አሉ። ግን አውቃችሁም አይደለም፣ ለዛ ከትምህርታችሁ ጋር አይገናኝም። ሲቀጥል ደግሞ ለትምህርት ያለን ቦታ እኛ ጋር ታውቂያለሽ በጣም ሲሪየስ ነው። እኛ ቤት አባታችንም እናታችንም መምህር ናቸው። ለዛ ትምህርት በደንብ ነው የሚከበረው እኛ ቤት። ለትምህርት ነው ቅድሚያ የሚሰጠው ከሁሉም ነገር። ለተለይ አባታችን ለትምህርት ቦታ ይሰጣልና ትምህርታችን ላይ ቀልድ የለም። አያስፈልግምም መሆን አይገባም። ምክንያቱም የተማረ ሰው አሁን ባለንበት የተማረ ሰው ነው ሞር የተሻለ ያለው። ስለዚህ ከትምህርታችሁ ጋር አይጋፋም፣ አይገናኝም ከትምህርታችሁ ጋር።
እና ደግሞ እንዳታዩ እሞክራለሁ። ማለት መቀረጹን ብቻ ነው እንጂ ሌላ ዲቴል ውስጥ እንድትገቡ አልፈልግም። ምክንያቱም ጭንቅላታችሁ እንዳይወጣጠር ማለት ሀሳባችሁ ወደዚህ እንዳይሆን ኢቭን ኮሜንት ምናምን አላሳያችሁም ኮሜንት፣ ምክንያቱም ይረበሻል። ምን አሉኝ ምናምን የሚለው እንዳይረበሽ አላሳያችሁም። ቪዲዮቹ ምናምን ተለቀቁ ብዬ ነግራችኋለሁ። በደንብ ቫይራል ከወጣም ነግራችኋለሁ እንጂ ፎከስ እንድታደርጉ አልፈልግም። እኔ ለሁሉም ነገር የምሰራው የምጨነቀው፣ እናንተ መቀረጽ ብቻ ነው። አትራሹ ኮሜንት ምንድነው? በዚህ በጣም ነው ኮሜንት የሚደረገው እናንተ ፖስት ላይ መጥፎም ጥሩ የሚፖስታል ኮሜንት ይደረጋል። እና የሆነ ቪዲዮ በቅርብ ለቀን ነበርና አንዱ በቆሻሻ እጄ ስላሳለፍኩሽ ይቅርበኝ ምናምን ብሏልና እሱ በጣም አስቆኝ ነበረ። እና በዚህ አጋጣሚ ኔጌቲቭ ነገር የሚጽፉ ሰዎች አሉ ኮሜንት ላይ ማለት ነው። ልክ አይደለም። ምክንያቱም እናንተ ልጆች ናችሁ፣ አንደሬጅ ናችሁ ሁለታችሁ። እና ኔጌቲቭ ኮሜንት ሲጻፍ አጠፋለሁ። ለምን የሆነ ቀን ቁጭ እንላለና አንዳንዴ እንሰበሰባለን። ስንሰበሰብ ቪዲዮ እኔ ምናምን ይባላል። የእናንተ ቪዲዮ ይታያል። ከዛ ኮሜንት ምናምን እናያለን። ያን ስታዩ እንዳትረበሹ አጠፋለሁ። እና በዚህ አጋጣሚ ኔጌቲቭ ነገር የሚጽፉ ሰዎች ባይጽፉ የተሻለ ነው። ምክንያቱም ቀርባቸው ምን ይሰራል ስልሽ ሰው በቃ እንዲያድግ ጥሩ ነገር ሰው ለሰው መልካም ሲያስብ ለራሱ መልካም ይሆናል። ለዛ ኔጌቲቭ እና ደግሞ ኢንቦክስ በጣም ነው የሚጨናነቀው። ኢንቦክስ አይተሽ ታውቂያለሽ? አታውቂም? አላሳይሽም፣ ምክንያቱም እንድታይም አልፈልግም። በጣም ኢንቦክስ ላይ ማለት የስራም ነገር ሊሆን ይችላል። ከዛ ደግሞ ሎቶፍ ብዙ ነገር ብቻ ይላካል። አላሳይሽም፣ ምክንያቱም ገና ልጅ ስለሆንሽ ማለት ነው። ብዙ ነገር ነው የሚጽፉት እና በዚህ አጋጣሚ ሶሊያና አታየውም፣ እኔ ነኝ የማየው። ከዛ እኔ አይቼ እስቃለሁ እና ሶሊያና ጋር ስለማይደርስ ባትጽፉ የተሻለ ነው። እና ደግሞ ገና ልጅ ስለሆነች ኬቢም እሷም ልጆች ናቸው። ኔጌቲቭ ነገር አትጻፉ እንዳይረበሹ። ለሚያድግ ልጅ መጥፎ ነገር መናገር የለባቸው። አንቺ አሁን የምትወጁ ቲክቶከር አለ? ማን ነው? ዲያቆን አቤኔዘር። አዎ። ለምንድን ነው የምትወጂው? የሚመች ጸባይተኛ ስለሆነና በአብዛኛው ቪዲዮቹ ደግሞ የቅዳሴ ምናምን ስለሆነ ደስ ይለኛል። የቤተ ክርስቲያን ኮንቴንት ስለሚሰራ በጣም ደስ ይለኛል። እና ደግሞ ከሩቅም ሲታይ ከቅርብም ጨዋ ነው። እንዴት ከሩቅ የታየሽ? ማለት ከሩቅ ስልሽ በቲክቶክ ብናየው ጨዋ ነው። ከቅርብ አላገኘሁትም፣ ግን ከቅርብም ቢገኝ ያው ጨዋ ነው የሚመስለው። አግኝቼው ነበር ታውቂያለሽ? እኔ መሰለኝ አልነገርኩሽም? እንደዛ ነው ስልሽ ጥሩ እንዳልሽው ጥሩ ስብዕና ያለው ልጅ ነው። ጥሩ ነው። ኮንቴንቶቹ በጣም የብዙ ሰው ህይወት የሚለውጥ ነው። ብዙ የሚረዳ ልጅ ነው። ጥሩ ነው እና አሪፍ ነው እሱን መምረጥሽ፣ የቤተ ክርስቲያን ኮንቴንት መምረጥሽ። ሌላ የሚመች ሴት ምናምን አለ? ሴት ወይ ሌላ? እኔም ቲክቶከር ነኝ ወይ እኔ አልመችሽም? አንቺ እኮ አትወዳደሪም ከማን ጋር? አይተህ እሺ ከሱ በፊት ነሽ ሲጀመር ነው ኮምፔር አታርጊ። ቀድመሽ እሺ አሁን አንቺ ነው ቆይ ምን አይነት እህት ነኝ ላንቺ? እኔ በጣም ደግ ሩሩ ከኔ ያልፈሽ ለሰው የምትደርሺ ገንዘብ ቢኖርሽ ከአላ ለሁሉም ሰው ቸርነሽ። ገንዘብ ቢኖርሽ አቋጥሪ፣ ለሁሉም ነው የምትሰጪው። ሁሉም ደስተኛ እንዲሆን ነው የምፈልግ። ከራስሽ ሳልሆ አንቺ እንኳን ደስተኛ ባትሆኚ ሌላ ሰው ደስተኛ ሲሆን ደስ ይልሻል። በተለይ ቤተሰቦችን ውስጥ በጣም ደስተኛ ስንሆን አንቺ እንኳን የሚከፋሽ ደስ ይልሻል። ያለኔ በጣም ደገስ ነሽ። አመሰግናለሁ። እንደዚህ ባንቺ እንደዚህ መባል በጣም ትልቅ ነገር። የትምህርት ቤት ጓደኞች አሉሽ? መጀመሪያ 9ኛ ክፍል ስገባ ጓደኛ እንዲኖረኝ አልፈልግም ነበር። ግን ቲክቶክ ምናምን ስለምንሰራ በጣም ብዙ ሴቶች አሉ ማውቃቸው። ግን ጓደኛ አለኝ ብዬ አላስብም። አሁንም እኔ ስምንሽ ነኝ። አንቺ
እህቴ፣ እናቴ፣ አባቴ ሁሉም ነገር ነሽ። ጓደኛሽስ አይደለም ነሽ? ግን ብዙ ነገር እናወራለን አይደል? እኔ እና አንቺ በጣም ቅርቤ ነሽ። በእኔም በኩል በአንቺም በኩል ሁለታችንም በጣም እንቀራረባለን። ከቤት ውስጥ ለኔ ጓደኛዬ ነሽ ማለት እህትን ብቻ ሳትሆኚ የልብ እንደፈለኩ መሆንብሽ። ከፈለኩ ጮህብሻለሁ፣ ከፈለኩ አለቅስብሻለሁ። በዚህ እኔ በጣም የከፋኝ ሰዓት አንቺ ማግኘት የለብኝም ተገሽ አምባሽቶል ካገኘሁሽ በቃ ማልቀስ ነው ስራዬ። የሆነ ጊዜ ትዝ ይለኛል ገብርኤል የሆነ ቀረጻ እንትን ብዬ አዝኜ ምናምን እየመጣሽ አየሁሽ ማለት ነው ከርቀት ያዙልኝ። ማልቀስ አልፈለኩም። ከመጣሽ ካየሁሽ በቃ ስቅስቅ ብዬ ነው ማለቅተው። ኢቭን ሌላ ሀገር ሆነሽ በስልክ ምናምን ትዝ ካለሽ የልደታችን ቀን ደውዬ አልቅሼብሻለሁ እና የእረፍት ቦታዬ ነሽ አንቺ እና ወርቄ ዳይመንዴ ሁሉ ነገሬ ነሽ አንቺ ለኔ። አልፈልግም ሌላ እህት አልፈልግም። አንድ እህቴ ማረፊያዬ ሁሉ ነገሬ ነሽ። ለምናምን አይደለም ታውቂያለሽ። ሁሌም ደግሞ እነግርሻለሁ መሀል ላይ መለስ ሲልልኝ እንዴት እንደምወድሽ እነግርሻለሁ። እና እድለኛ ነኝ አንቺ እህቴ ስለሆንሽ። ለኔ መልአኬ ነሽ በጸባይሽ። ሁሉም ነው የሚመሰክረው ከኛ ቤት አንቺ ረጋ ያልሽ ልጅ ነሽ። ከሁላችንም እንዴ እቺ ልጅ ከየት ነው የመጣችው ምናምን እስኪባል በሁሉም ነገር ረጋ ያልሽ ነሽ፣ የምታስተውይ ነሽ፣ አታበላልጪም ሰው። በቃ ለሁሉም ምደርሽ ነሽ፣ ለሁሉም የሚቆረቆርሽ ልጅ ነሽና የኛ ቤት መልአክ ነሽ። ሁላችንም የቤቱ ሰዎች ውስጥ ትልቅ ቦታ አለሽ። እንኳን ዝም ብሎ ያየሽ እንኳን ይወድሻል። ዝም ብሎ በቃ አለሽ፣ ደስ የሚል ደስ አለሽ። እግዚአብሔር በሁሉም ነገር ነው የሰራሽ የካበሽ እና እግዚአብሔርን አመስግኝ ሁሌ እየሄድሽ እኔ ስላረከኝ አመሰግናለሁ። ባይ በልጅነትሽ ምን አይነት ልጅ ነበርሽ? እኔ በጣም አስቸጋሪ ልጅ ነበርኩ። በጥባጭ ነበርኩ በጣም በቃ ሴቷ ኬቢ በይ በጣም ነበር ማስቸግረው ምናምን። በጥባጭ ነበርኩ። ብዙ ጊዜ ጥፋት አጠፋ ነበረ ምናምን። ልክ እንደ ኬብሮም ዛፍ ላይ ምናምን ነበር የምገኘው። ዛፍ ላይ ወጣ ነበር። የሆነ ጊዜ ነግርሻል አያቶቻችንን ለና ሄደን ምናምን ጠፍቼባቸው ነግርሻል። እሱን ታሪክ ጠፋውባቸው። ሲፈልጉኝ የለውም። ከዛ በቃ እነሱ ጫካ ገብታ ነው ምናምን ብለው ተጨንቀው ምናምን አያቴ ቀና ስትል ዛፉ ላይ ተኝቻለሁ እንቅልፌ ማለት። ከዛ ጮኸች ማለት ነው። ምክንያቱም ዝምፍ ካልኩ እኔን የምጎዳው ማለት ነው። እና በቃ የምሰራው ስራ ምናምን በጣም አስቸጋሪ ጸባይ ነበረ። እና ደግሞ ሰፈር ከቀየርን በኋላ እዛ ሰፈር አሁን ያለንበት ሰፈር ስንገባ በጣም ነበር የምጫወተው ከሁሉም ጋር ማለት ከኩዮቼ ጋር ምናምን እጮሃለሁ ከሁሉም ጋር ነበር የምጫወተው። እና እድሜ ለማዬ በደንብ ገርፋ አስተካከለች። በቃ እዛ ሰፈር ቢሆን በጣም ተበላሽቼ ይቀር ነበር። አሁንም ጥሩ ልጅ ነኝ ሳይሆን ግን ቢያንስ የተሻለ ቦታ ላይ ነኝ ብዬ አስባለሁ። እና በጣም በጣም አስቸጋሪ ልጅ ነበርኩ። የምትወጂው ምግብ ምንድን ነው? እኔ ሁሉንም ምግብ እወዳለሁ፣ ግን ማልወዳቸው ምግቦች ነው የሚበዙት። ምን አትወጂ? ጎመን አልወድም። የፍየል ምግብ ነው ይመስለኝ። ያስጠላኛል። ያ ደግሞ ቂንጬ የሚባል ነገር በጣም ነው የሚያስጠላኝ። ከልጅነቴ ጀምሮ አልወደውም፣ ግን እኔ በጣም ወደድኩኝ። አሁን የተውኩት ነው እንጂ ሩዝ በጣም ነው የምወደው። ዲማቲው ባለፈው የበላ ነው። ዲማቲው ይመችሻል? ይመቸኛል፣ ግን ትንሽ ጣሙ ከምንድን ነው የሚሰራው? ሐዋሳ ላይ በብዛት ይበላል። እኔ ግን ከምን እንደሚሰራ አላውቀውም። እኔ ግን በጣም ኬቢም ይወደዋል፣ አባዬም በጣም ነው የሚወደው ዲማቲው። ሁሉም ይወደዋል። አልወድም ነው እያልሻለሽ? አይወደዋል፣ ሁሉም ይወደዋል እኮ። ባለፈው እንዴት ነው የበላሽው? እናውራ። ብቻ አሪፍ ምግብ ነው፣ ይጣፍጣል ዲማቲው።
ከምን እንደሚሰራ ግን አላውቅም። ከቆጮና ከእንትን መሰለኝ ቦሎቄና ቆጮ መሰለኝ። ይሄ የሚፋቀው ካንተ ላይ እማዬ እናራበይ ፍቅርሽን ግለጭ። አባቴ በጣም ወድሃለሁ፣ አከብርሃለሁ። እግዚአብሔር አምላክ ረጅም ጤና እድሜ ይስጥህና የተሻለ ነገር እንዳሳየ እግዚአብሔር ፍቃዱ ይሁንልኝ። በጣም ወድሃለሁ። ምርጥ አባት ነህ። ማንም የሚመሰክርለት አባት ነው ያለ። ተቀድሽ ማንም ከሄደው ጋር ከሁሉም ጋር የሚግባባ አይነት አባት ነው ያለ። ኮራ ብዬ ነው የማወራው ስለ አባቴ፣ አልደራደርም። እኔ በጣም ነው የምወደው። ማርያም ተቀድሽ ሁሌ ነው የምለው አባዬ፣ ቀድሜ አባቴ። እና ደግሞ ያውቃል እሱም ደግሞ እኔን ነው የሚወደኝ። ከሁሉም አስበልጦ ልቤን ስለሚያውቀው ነው። በጣም ነው የምወደው፣ እንደምወደው ስለሚያውቅ መሰለኝ የሚወደኝ። እና አባቴ የኔ ወርቅ አባት ረጅም ዓመት ኑርልኝ፣ እወድሃለሁ። እናቴ ደግሞ የኔ ቆንጆ እናት በጣም እወድሻለሁ። አንቺንም ያኑርልኝ፣ ሁላችሁም ኑርልኝ። አንቺስ ግለጪላችሁ እስቲ ፍቅርሽ። እኔ አባቴንም እናቴንም በጣም ነው የምወዳቸው፣ አላወዳድራቸውም። ቢጣሉ እንኳን ከማን ጋር ትሄጃለሽ ቢባል ከሁለቱም ጋር ነው መኖር የምፈልገው እና እወዳቸዋለሁ። እስካሁን ድረስ አብራችሁኝ ስለቆያችሁ ስላልተለያችሁኝ አምላክ ያመሰግናለሁ። ስሜት ታያታልቅሽ፣ ካለቀሽ ያለቅሳለሁ። አሁን እዚህ ጋር እስቲ አባትሽ ምን አይነት አባት ነው? አባዬ እንዳልኩ ከሁሉም ጋር ይግባባል፣ ይስማማል። ግን እንደዛም ሆኖ የሚቀኑበት የማይወዱ ሰዎች አሉ። ግን እሱ ደንታ የለው። ስራ ከሆነ መስራት ነው በቃ። የሆነ ነገር አደርጋለሁ ካለ ማድረግ አለበት እንጂ ሰው መስዋዕት የለበትም። እና አባቴ ቁርጠኛ ነው፣ ጀግና ነው እና እወዳለሁ። እናቴንም በጣም ነው የምወዳት። እስካሁን ድረስ ደከመኝ ሰለቸኝ ሳትል እኛን ሳታሰራን ቢያማት እንኳን ቁጭ ብላ የምትሰራ እናት ናት ያለችን። እንወዳታለን። እሷ ነው። ተባርከናል በሁላችሁ። አባባዜ ጎበዝ ነው ስራው ላይ አይደል? አዎ፣ ቢደክሙ እንኳን ማስተማሩን አያውቁም። ብዙ ተማሪዎች መምህር ነው አባታችን መምህር ነው እና ብዙ ተማሪዎች ይወዱታል። ለምንድን ነው የሚወዱት? ያላ የሆነ ተማሪ መማር እንኳን ባይፈልግ እንዴትም ብሎ ያሳምናል። የማሳመን ብቃት አለው እና አባዬን ወደዋል። ትምህርት እንዲወድ ያደርጋል። አሪፍ ነው። እግዚአብሔር ይመስገን እነሱን ለሰጠን። ይጠብቀልን። ለምንድን ነው ቀሚስ የምታደርጊው? ያው ሴት ስለሆንኩ እና የሚገባው ያ ስለሆነ ነው የምለብሰው። ጉርድ ለባሽ ነኝ፣ ቀሚስ ነው የምለብሰው። ሴት ልጅ በዛ መልክ ብትሄድ የተሻለ ነው ብዬ አስባለሁ። እና ስርዓትም ነው፣ የቤተ ክርስቲያንም ስርዓት ነው። ያው በእርግጥ በሁሉም ነገር ፐርፌክት ነን ማለት አይቻልም። በአንዱ ስትሞይ በአንዱ ትጎያለሽ። እኔ ጉርድ ለባሽ ስለሆንኩ ምንም አላደርግም ማለት አይደለም። ብዙ ጎዶሎች አሉ፣ ግን ቢያንስ በዚህ እሞክራለሁ። እና አይ ቲንክ አንቺም በዛ መንገድ ነው መሰለኝ የምትሄጂው። እንደዛ ነገር ፍላጎቶችሽ ሙሉ እንደዛ ናቸው። ያው የመሟላት ያለመሟላት ጉዳይ ነው እንጂ ያንን ነው የምትፈልጊው እስከማውቀው ድረስ። ብዙ ጊዜ ቱታ ምናምን ይገዛ ሲባል ነው ጉርድ ነው የምፈልገው ምናምን ትያለሽ እና በውስጤ እንዴት ደስ እንደሚለኝ ማለት ነው። ኮራ ነው የምለው በቃ እህቴ እኔን እያየሽ ምናምን በዚህ ደስ ይላል። ፈለግሽን ታናሾችሽ ሲከተሉሽ ደስ ይላል። ከእኔና ከኪሩም ቀለኛ የሚያስቅሽ ማለት አንቺ አሜን። በምታወሩ ነገር በሙሉ ስቃለሁ። በቃ የምታወሩ ነገር ሁሉ አውቀሽ ነው፣ ግን አውቀሽ ነው አንዳንዴ ያው የምታወሩ ነገር በሙሉ ይቅርታ ለቃሉ የጅል ነው የምታወሪ ትይቺ ልጅ ምናምን እላለሁ። ሶሊያና እልሻለሁ። ከዛ በቃ ዝም ብዬ ነው የምስቀው። አንቺ ስታወሪ መቃጠልም አለ በዚህ መሳቅ ውስጥ እየተቃጠልኩ ነው።
ዴቺ ልጅ እንደው ምን ላድርጋት ምናምን እላለሁ። ግን ታስቂኛለሽ አንቺ። ኬብሮም ይበልጥ አይ ብቻ የሆነ ነገር ሲሰሩ እኮ ሁሉም ሰው ያስቃል። ግን አንቺ በዛ ቀልሽ በሁሉም ነገር ነው የምትቀልጂው። እና ምግብ ላይ ምናምን ማይሆን ነገር ትከቻለሽ። ምን ከተሻለሽ እስቲ ንገሪኝ። ሽሮ ላይ ስኳር ግን እኮ ይጣፍጣል። መጣፈጥ ይጣፍጣል፣ ግን እንትን ማይል ነገር ይሄ በቃ አለ አይደል? አንዴ ከበላሽ ችግር የለም። ከበላው በኋላ ሳልበላ ብትነግሪኝ እሺ። ከበላው በኋላ ሽሮ ላይ ጨምሬያለሁ ስኳር ስትይ እቺ ልጅ የምራን ከዚህ ሲሪየስ ሆነሽ ነው የምታወሪው እና አይጣፍጥም ትልሽ ለሳቅ እዚህ ጋር ልናደድ ከበላው በኋላ ነውና የምሰራቸው ስራዎች በሙሉ ያስቁኛል። አመሰግናለሁ። እኔም በጣም አመሰግናለሁ። ገና አንድ ቀን እንዳትገይኝ እንዲህ እየቀማመምሽ ትገይኛለሽ አንድ ቀን። ሞክሪ እኮ ነው የምሰጥሽ። ስለዚህ ኦኬ ቅድሚያ ራስሽን እንዳይ ነው የምትሞክሪው። ሳልቀምሰው በጣም ግብ። ኦኬ እሺ ምን ሰርተሽ ታውቂያለሽ? እስቲ ለየት ያለ ለአንቺ አቅርብልሽ አላውቅም፣ ግን ለኬብሮም አንድ ላይ በተናቀለን ምን ጎመን ከሰራው በኋላ ስኳር ጨምሬበት አውቃለሁ። የትኛው ጎመን? ጥቅል ጎመን። ሌላ ደግሞ ድንች እየጠበስኩ አላዩ ላይ ስኳር ጨምሬያለሁ። እሺ ብዙ የጨመርኩት ነገር አለ። ይበቃል። ኧረ ይበቃል። ይበቃኝ። ከበዛ ትዝልሽ ይችላል። እኔ ሳላቅ የበላሁት ብዙ ነገር ይኖራል እኮ። ኮንፊደንስ ሻውን ቢያንስ እንትናት ኮራ ብለሽ ነው የምታወሪው። አሁንም ጥፋት ነው በዚህ አሁንም ማየ ቢሰማ አትቆጣሽ። የሆነ ሰዓት ደግሞ ለኬብሮም የኔ ብቻ ጥፋት አይደለም፣ የእሱም ጥፋት ነው። በሱ ሰርቀን ይበላል አለ በሱ ሰርቀን ከየት ከቤት ማለት አላና ትቆጣ። ግን አሁን እሱ በእኔ ነው ያሳበው። ግን ሰው አይደለም ሲያልቅ ይቆጣል። የምትወጂው ከለር ምንድን ነው? እኔ ጥቁር እናታችን አትወድም። ገና የወደድኩት እንዴ እሷን ያስከፋታል እኮ። ምርጫ ኢኮኖሚ ችግር አለ እንዴ? እናቶች እኮ አይወዱም ጥቁር ልብስ። ኦኦ ነው የምትለሙት እኮ ምን ጥቁር ስለሆነ ይመቸኛል። ኦኬ ስለዚህ ጥቁር የምትወጂው ኬብሮም ጥቁር ስለሆነ እና ቡኒ ከለር ብዙ ማለት ነው። ቡኒ ደስ ይለኛል። እኔን እንደሆነ ቡኒ አልሽኝ አንቺ ትቆጣይም ነሽ ከለር ይልሽ። አሪፍ ነው። ከሁለታችሁ እንቅልፋማ ነው? እኔ ነገሩ ኬብሮም በጠዋት ነው የሚነሳው። ግን በሰሞን ያመሻል አንዳንዴ። እኔም አይፈረድብኝም። ማታ ፊልም ስለማይ ነው። ደግሞ ባታይም ብዙ ነው የምተኝው እኮ። አየሽም አላየሽም ዝም ብለሽ መተኛት። ግን ችግር የለውም እኮ መተኛት ችግር የለውም። ግን ትምህርት ቤት ምናምን ይረፍዳል እንጂ አንዳንዴ እኮ አላረፍድም። ከሰዓት ነው ለጥራሉ ችግር የለም። የጠዋት ነው የሚቸግረኝ። ቤት ውስጥ ምን በማድረግ ነው የምታግሽ? እኔ አንቺ ሁሉንም በመታዘዝ እውነት? አዎ በስመ አብ በጣም ታዛዥ ነሽ። ከየት ነው ግን ብርታቱን ያገኘሽው? ከማየና ከአባዬ። ለኬብሮም ኢቨን ለባሮክ ለትንሽ ወንድማችን ራሱ በጣም የምትታዘዥ እና በብዙ እኔን ደግሞ በቃ አንቺ ከሌለሽ መውጣት ራሱ አልችልም ከቤት አይደል? አንቺ ነሽ ሁሉ ነገር የምታውቂው። የጠፋ ልብስ ሁሉ አንቺ ስትፈልጊ ይገኛል። ፓስወርድ ነሽ፣ የኔ ፓስወርድ ነሽ አንቺ ከሌለሽ በቃ ከባድ። በጣም ቫይራል የወጣ ቪዲዮ የትኛው? ለጥምቀት ሰዓት የሰራሁት ቪዲዮ ቫይራል የወጣው የሰራሁት አንቺ ሰርተሻል ቪዲዮ ለጥምቀት? ያሰራሽኝ የቀረሽኝ ነው የሚባለው። እሺ ቀረሽኝ። በጣም እሱ ታይቷል። 1.5 ምናምን ታይቷል። በጣም ከፍተኛ ቪው ያለው እና መጀመሪያ ግን በጣም የታየልን ቪዲዮ የሉላ ገዙን ነው አይደል? ሉላ ገዙን ትመስያለሽ ይባላል ኮሜንት ላይ ተደጋጋሚና በሱ ሰራን። ከዛ እሱ ታየ። ከሱ ቀጥሎ ደግሞ ኬብሮም
የኬብሮም ሪያክሽን ተብሎ የተሰራው ቪዲዮ በጣም ታይቶ ነበረ። እሱ ነው የማስታውሰው። ከእህቴ ሶሊያና ጋር የነበረን የልጆች የልብ ወግ ይሄንን ይመስል ነበረ። ከዚህ ጥሩ ነገር ትጠቀማላችሁ ብለን እናስባለን። አብራችሁን ስለቆያችሁ በጣም እናመሰግናለን።